ሰውዬ መጠየቅ አለበት ብላችሁ ስትሉ ይሄም ሰውዬ መጠየቅ አለበት፣ ይሄም ሰውዬ መጠየቅ አለበት። ምክንያቱም እነዚህ ሁለት ሰዎች እምነት ተጋብተዋል። አዎ እኔ ምለው ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው? በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው ኢየሱስ ምን አለ? አንተ ይሁዳ ሆይ የሰው ልጅ እንደው በመሳም አሳልፈህ ትሰጣለህ አይደል? አሳልፈህ ግን ስለ ኢየሱስ ጌታ ተብዬው ኢየሱስ ያሳፍራል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር። ዮሐንስ ላይ ደግሞ ለየት ምን ይላል ዮሐንስ? የራሱ ልጆች ሲመጡ እሱ ወጥቶ ምን ነው ተነሳለ ነው ኢየሱስ ጀማል መሐመድ ራሱ ምን አለ? እፎይ የሚባለው ልጅ በመረጃ ነው የሚሞግተው። ለእያንዳንዱ ነገር ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የእነ ቡኻሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞቹ በተደጋጋሚ ጥሪ ቢያቀርብም ብዙ ሙስሊም ወጣቶች ኡስታዞች ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተወያየ ታዋቂ ኡስታዝ አላየንም። እነዛ በጣም የሚቀርቡን ወዳጆቻችን ደግሞ ምንድነው የሚሉት? ዘመዴ ይህን እኮ የሚያደርጉት ወሃቢዮቹ ናቸው። ስለ ወሃቢያ ተብሎ መልስ ይሰጣል ወይ? ወሃቢያ ይሁን ምን ይሁን እኔ ታቅላል። እነዛ እባካችሁ ቀርባችሁ ተወያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል። ኢጎህን አውልቀ ጣልና ተወያይ። ኡማው ከናንተ የሚፈልገው ለሚነሱ ጥያቄዎች አጥጋቢ መልስ እንድትሰጡት ነው እንጂ እንሰራው እንግደለው አይቻላል። ወንድማችን ጀማል መሐመድ በግልጽ የጠየቀው ማለት ነው። በግልጽ እስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። እስልምና ለነፍስ ጥያቄ መልስ የለውም። ወቲኒ ወዘይቱን ወጡር ሲኒን 46ኛው ሱራ ቁጥር 9 ላይ ነው መሰለኝ ያለው። ነብዩ ራሱ በእኔም ላይ በእናንተም ላይ የምፈረደው አላቅም። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ከጋኔን የባሰ ሰማዋት ወልአርድ በሰማይም በምድርም ንግስና የሱ ነው። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። ራሱ ጌታ አላህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበት በኩል የደነገገው። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋም የሚችል ነው። በሌላው ግን የምትፈርድ አንተ ማነህ? በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ። ከክርስቶስ ፍቅር ማን ይለየን? ክርስቶስ ፍቅር ራብ፣ ስደት፣ መከራ፣ ጭንቀት፣ ፍርሃት፣ ሴፍ ማን ሊለየን ይችላል? ማንም። ምክንያቱም ቀኑን ሙሉ ስለአንተ እንደሚታረዱ በጎች ተቆጠርን። በዚህ ሁሉ ወገን አሸናፊዎች እንበልጣለን። ከፍታ ቢሆን ዝቅታ ቢሆን ኃያላን አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለሁ 100 ሺህ ብር ብለዋል። እሱን ለያዘ እሱን ለነካ ይሄ ቀላል ነገር አይደለም። እናንተም የታጠቃችሁት ሱሪ የታጠቀ ህዝብ ነው ያለው። በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም። ይሄ ከኖርንባትም እኩል እንኖርባታለን፣ ከጠፋንባትም እኩል እንጠፋባታለን። አገሪቷን የሃይማኖት ጉዳይ ስስ ነው። አንተ ዘመኑ ስርዓቱ ስለሚፈቅድልህ አብይ አህመድ ፓርቲው ስልጣን ሁሉ እስላም ስለሚሸጥ ዘመኑ የኔ ነው ብለ መስጊድ ውስጥ ይሄን ቅስቀሳ የምታደርግ ከሆነ የራበው ህዝብ ነው ያለው፣ የተቸገረ ህዝብ ነው ያለው፣ የመረረው ህዝብ ነው ያለው። አታቆሙ፣ ማንም አያቆሙ።
መጽሐፋችን አትንኩ አንነካባችሁም ብሎ መሄድ እንጂ ነብዩን ወዳቸዋለሁ ስትል ክርስቶስን ወደዋለሁ የሚል ይመጣል። ጊዮርጊስ ይመጣል፣ መርቆሪዎስ ይመጣል። ሰማዕቱ ቅዱስ መርቆሪዎስ ቅድስት ክርስቶስ ሰምራ ትመጣለች። አንተ ነብይን ስትወድ አምላኩን ክርስቶስን የሚወድ ይመጣል። ስለ ክርስቶስ ሲመከራ የሚቀበል የሚጋፈጥ ይመጣል። እኔ ዝም ፋኖ ምን ይመስላል እንዴ አልልም። ፋኖ ምን ይመስላል አልልም። አንዳንዶቹ ደግሞ ምን ይላሉ? ይሄ ነገር እስልምናንና ይሄ እፎይ ያነሳው ነገር የአማራ እስላሞች እየተቆጡ ነው እና በአማራ ውስጥ ችግር ሊፈጥር ይችላል። ምን ያገናኘዋል? እፎይ አምላኩ ተሰደበበት፣ ለአምላኩ መልስ ሰጠ። መጽሐፍ ቅዱስ ተተቸበት፣ ቁርአንን ተቸ። አማራ የሚታገለው ለህልውናው ሲል ነው። ከዚህ ጋር ምን ያገናኘዋል? ምንም የሚያገናኘው ነገር የለም። እና እንቀጥላለን፣ እንሰማለን። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ አያችሁ፣ መጅሊሱን ተቆጣጥረውታል። ወሃቢዎቹ ፍርድ ቤቱን ተቆጣጥረውታል። ስርዓተ መንግስቱን ተቆጣጥረውታል። የደህንነት መስሪያ ቤቱ ዋነኛ የግራኝ አህመድ ዘር አለብኝ የሚለው ሬድዋን ሁሴን ነው። እስልምና ምድሪቷ ሁሉ ትጥለቀለቃለች የምትለው ሙፈሪያት ካሚል ናት። አብይ አህመድን የምታውቁት ነው። ዳግማዊ ግራኝ አህመድ ነው። ምክትሉ እስላም ነው። አዎ ታንኩም ባንኩም የነሱ ነው። ፔንቴና እስላም ነው አሁን የያዘው። ስለዚህ ልትከስ ትችላለህ፣ ልታስር ትችላለህ። አንድ እፎይን ነው ብታጠፉት ብትገሉት ቤተ ክርስቲያኒቷ ምንም እንደናንተ አሁን እንደዚህ እንቅስቃሴ አታደርግም። ምክንያቱም ሽባ የሆኑ እንኳን ለእንደዚህ አይነት መልስ ሊሰጡ ይቅርና ምንም ውስጥ አደጋው 5 ኪሎ ሲደርስ ነው ጥቁር ልበሱ ውጡ አድኑን የሚሉት። ጉሮሯቸው ሲያዝ እንጀራቸው ጉሮሯቸው እምነት ሃይማኖት የሚታያቸው የኛዎቹ 5 ኪሎ ሲደረስ ነው። የተነሳው ህዝብ የተነሳው ማዕበል እንዲህ በማስፈራራት የሚቆም አይደለም። አዎ ትችላላችሁ፣ ትናገራላችሁ። አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት ግለሰብ እፎይ ይባላል። እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ሲያስተምሩ ወይም መልእክት ሲያስተላልፉ የነበረበትን መንገድ በጣም ብዙ ሰዎች ታውቁታላችሁ። እጅግ በጣም የሚቀፍ እናንተ ሰው አምላኪዎች፣ እናንተ ልክ እንደኛ የሚጸዳዳ የሚበላ ሽንት ቤት የሚገባ የሚወጣ ሰው እያመለካችሁ አምላክ አለን ስትሉ አታፍሩም ወይ? ቪዲዮዎች አሉ፣ እንደዚህ አይነት ቪዲዮዎች አሉ። በተለይ ይሄኛው መጨረሻ ላይ የቀነጨብኩኝ አሰማችኋለሁ። እፎይ ከመምጣቱ በፊት እነዚህ ሁለት ሰዎች ነበሩ። እፎይ መጥቶ መበሻሸቁ መናናቁ ሲበዛ እኔ አንድ ቪዲዮ ሰርቼ ነበር። ጊዜ ካላችሁ ስሙት ቪዲዮን። እኔ አንድ እየፈራ ያለሁትን ነገር ወይም ደግሞ የምፈራውን ነገር ልንገራችሁ። እንደ ቀልድ በሽሽቃችን እርስ በርስ መናናቃችን ዋጋ እንዳያስከፍለን እፈራለሁ። ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልክ ያልሆነ ነገር ሲነጋገሩ እየሰሙኝ ነው። እረፉ። የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል። በቃ እናንተ ተው። ለኔ ያሰባችሁልኝ ነው አይደል? ወደ እናንተ እምነት እንድመጣ ነው አይደል? አልፈልግም። እኔ ያለሁበት ተመችቶኛል። እኔ ያለሁበት ሰላም ሰጥቶኛል። ያለሁበት ሰላም ሲነሳኝ ያለሁበት አልመች ሲለኝ እኮ አካባቢ ያሉ ለምን እርስ በርስ እንድንጨርስ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎለኝ ነገር እኔ ብዙ አለ። እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄድባችሁ እኔን በደንብ አስተምሩ። የራሳችሁን እምነት ተከታይ እምነቱን በደንብ ሳይረዳው ሳይገባው ቀርቶ በሆነ ነገር ተሸጉዶ እንዳይሄድ በሆነ ነገር እንዳይሰጥ የራሳችሁን እምነት ተከታይ እምነቱን በደንብ እንዲያጠብቅ አድርጋችሁ ለምን አታስተምሩት? ገና ሌላ አማኝ ና ወደ እኔ ትድናለህ ብሎ ልቅ ያልሆነ እኔ እንደጠላው እምነቱን የእውነት እኔ እንደዛ ያደረብኝ ነው። በቃ የእውነት ነው ነገራችሁ። በጣም የሌላ እምነት እየጠላው ልመጣ ነው። እኔ እንደዚህ አይነት ነገር ጭንቅላት ውስጥ ፈጥሮ ማያውቅ ፕሮቴስታንት ጓደኞች አሉኝ፣ እስልምና ኦርቶዶክስ እምነት ተከታይ ሁሉንም እንትና እንዲህ ነው ምናምን በሃይማኖት ለይቼ አላውቅም፣ ወዳቸዋለሁ በጣም። አሁን ግን በእናንተ አማካኝነት የሆነ ነገር በቃ ቅፍፍ ሊለኝ ነው። እረፉ በቃ። ይሄ የኔ ስሜት ብቻ አይመስለኝም።
ይሄ የ3 ደቂቃ ቪዲዮ ከሰራው በኋላ ሰዎች ኮሜንት ላይ በማስረጃ እስከሆነ ድረስ ከሙስሊምም ከኦርቶዶክስም ወገን ነው የምነግራችሁ። በማስረጃ እስከሆነ ድረስ ለምን ትፈራለህ? ያስተምሩ ያለበት ካልተመቸህ ና ነው በአምላክ ታፍራለህ ወይ? በተለይ ይሄኛው ግለሰብ ደግሞ የኔን ቪዲዮ ቆርጦ ቪዲዮ ሰርቶብኝ ነበር። እሱን ቪዲዮ ማምጣት ፈልጌ አያቅተኝም እና በቪዲዮ ላይ ምንድን ያለው አንተ አይ እኔ ገሃነም እገባለሁ ብለህ የምትል ከሆነ መግባት መብትህ ነው። አለበለዚያ በምታመልከው ሰው እፍረት ሊሰማህና ወደ ትክክለኛው መንገድ ልትመጣ ይገባል። ምክንያቱም እያመለክ ያለው ሰው ነው። ምክንያቱም እያሉ በጣም ጸያፍ ንግግሮች ይናገር ነበር። አሁን ይሄ ሰውዬ መጠየቅ አለበት ብላችሁ ስትሉ ይሄም ሰውዬ መጠየቅ አለበት፣ ይሄም ሰውዬ መጠየቅ አለበት። ምክንያቱም እነዚህ ሁለት ሰዎች እምነት ተጋፍተዋል። አዎ እኔ የምለው ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው? በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው። ኢየሱስ ምን አለ? አንተ ይሁዳ ሆይ የሰው ልጅ እንደው በመሳም አሳልፈህ ትሰጣለህ አይደል? አሳልፈህ ግን ሲል ኢየሱስ ጌታ ተብዬው ኢየሱስ ያሳፍራል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር። ዮሐንስ ላይ ደግሞ ለየት ይላል። ምን ይላል ዮሐንስ? ገና እሱ ሊይዙት ሲመጡ እሱ ወጥቶ ምን ነው ተነግሮታል። የናዝሬቱን ኢየሱስን ያውቁታል እኮ ይታወቃል። አዎ ኢየሱስ ሙድ እንደዚህ የሚይዝ ከሆነ ኢየሱስ ለብዙዎች ጌታ ነው። እጅግ በጣም ብዙ ሰዎች ያመልኩታል። ስለዚህ እናንተ ሰው አምላኪዎች የማለት መብት የላቸውም። አይ በማስረጃ እኮ ነው ሰው አምላኪዎች እያሉ ያሉት ብለህ መልስ የምትሰጠኝ ዲፌንድ የምታደርገኝ ከሆነ እፎይም ማስረጃ አለኝ በማስረጃ ነው የማወራው እያለ ነው። እኔ ማስረጃው ትክክል ይሁን አይሁን አላውቅም፣ ግን በማስረጃ ነው እያወራው ያለሁት እስካለ ድረስ ልክ ነው እሱም ማለት ነው። እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና እላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍቷል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር የሚል የለም። ካበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁ ቪዲዮን ፈልጌ አመጣዋለሁ ለአፌ ይቅርታ ይሄን ለምልበት ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር ካካ ያደርግ ነበር ብሏል። ይሄ ኦሳማ ይባላል። ከተጠየቀ ይሄኛውም ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበረ ብሏል። ቪዲዮ ማምጣት ይችላሉ። አምጣ ውሸትን ነው የምትሉኝ ሰዎች ካላችሁ በስነ ስርዓት ቪዲዮ አመጣላችሁና መጠየቅ ካለባችሁ እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው እያልኳቸው አይደለም። እፎይ ከመምጣቱ በፊት እነዚህ ሰዎች ተዉ ልትሏቸው ይገባ ነበር። ተዉ፣ ነገኛን ታስደፍሩናላችሁ፣ ነገኛንም ታስጠቁናላችሁ፣ አይመለከታችሁም። ወይ ደግሞ የምታስተምሩበት መንገድ በጣም በስነ ስርዓት ይሁን፣ ሰዎችን በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱን ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል። ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማችሁም ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ አሁን እፎይ ላይ ጣት መጠቆም ልክ አይደለም።